የአዲስ አበባ ከተማ አስተዳደር በቀጣዮቹ ወራት የኑሮ ውድነትን ጫና ለመቀነስ በትኩረት እንደሚሰራ አስታውቋል። እንዲሁም በኢትዮጵያ በዋትስአፕ በቴሌግራምና መሰል የማህበራዊ ትስስር ገጾች የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እንደጨመሩ የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ከውጭ በ2050 የአየር ንብረት ለውጥ በአፍሪካ የ500 ሺህ ዜጎች ህይወትን ሊቀጥፍ እንደሚችል ተነግሯል። እንዲሁም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን አስጠንቅቀዋል የሚሉ ጉዳዮችን ይዘናል። ሀገራዊ ጉዳዮችን አስቀድመን እንጀምራለን። የአዲስ አበባ ከተማ አስተዳደር በቀጣዮቹ ወሮች የኑሮ ውድነትን ጫና ለመቀነስና የሰው ተኮር ስራዎችን ለማጠናከር ልዩ ትኩረት ሰጥቶ እንደሚሰራ ከንቲባ አዳነች አቤቤ አስታውቀዋል። የከተማዋን የ6 ወራት የስራ አፈጻጸም ግምገማ ተከትሎ ማብራሪያ የሰጡት ከንቲባዋ የነዋሪውን ኑሮ በዘላቂነት ለመቀየር የልማት ስራዎችን ከሰው ተኮር ተግባሮች ጋር ማሰናሰል እንደሚገባም ገልጸዋል። አስተዳደሩ በበጀት ዓመቱ ለድጎማው ከመደበው 18 ቢሊዮን ብር ውስጥ ግማሹን ባለፉት 6 ወራት ለምገባ፣ ለትምህርት ቁሳቁስና ለጤና መድህን ማዋሉንም ጠቁመዋል። ከንቲባዋ አክለውም ከኑሮ ውድነት ቅነሳ ጎን ለጎን የስራ ዕድል ፈጠራና ተቋማዊ ግንባታ ላይ በትኩረት እንደሚሰራም ነው የተናገሩት። በተለይም ጠንካራ የኦዲት ስርዓት በመዘርጋትም ሌብነትን መታገልና የገቢ አሰባሰብ አቅምን ማሳደግ የቀጣይ ወራት ቁልፍ ተግባራት መሆናቸውን አጽንኦት ሰጥተዋል። በኢትዮጵያ በዋትስአፕ በቴሌግራምና መሰል የማህበራዊ የትስስር ገጾች የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ መጨመራቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ዜጎች መሰል ጥቃቶችን ለመከላከል የሁለትዮሽ ማረጋገጫ ማለትም ቱ ስቴፕ ቬሪፊኬሽን እንዲጠቀሙና አስፈላጊውን ጥንቃቄ እንዲያደርጉም አሳስቧል። የኢንፎርሜሽን መረብ ደህንነት አስተዳደር ለመገናኛ ብዙኃን በላከው መግለጫ እንዳመለከተው በአሁኑ ወቅት በሀገሪቱ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች የማህበረሰቡን መረጃ ለመስረቅ በተቀናጀ መልኩ እየሰሩ ይገኛሉ። ወንጀለኞቹ ነጻ የኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም የስብሰባ መሳተፊያ ሊንክ የሚሉ አሳሳች መልእክቶችን በመጠቀምም ተጠቃሚዎች ሊንኮችን እንዲጫኑ እንደሚያደርጉ ነው ተቋሙ የገለጠው። ተጠቃሚዎች እነዚህን ሊንኮች ሲጫኑም የዋትስአፕ ወይም የቴሌግራም አካውንታቸው ወዲያውኑ በጠላፊዎች ቁጥጥር ስር እንደሚውልም ተመላክቷል። አጥፊዎቹ የአንድን ሰው አካውንት አንዴ ከተቆጣጠሩ በኋላ በተጎጂው ስም ለቅርብ ወዳጅ ዘመዱ የሐሰት የገንዘብ ድጋፍ ጥያቄዎችን በመላክ ከፍተኛ የኢኮኖሚና የስነ ልቦና ጉዳት እያደረሱ መሆኑን አስተዳደሩ በጥናት አረጋግጫለሁ ብሏል። ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግም በሀገር ደህንነትና ሉዓላዊነት ላይ አደጋ እንደሚጋረጥም ተቋሙ በጥብቅ አሳስበዋል። የሳይበር ደህንነት ስጋቶችን ለመቀነስም ከማይታወቁ አድራሻዎች የሚላኩ ሊንኮችን ባለመክፈት ባለፈ አጠራጣሪ መልእክቶችን ሪፖርትና ብሎክ በማድረግ ማንኛውንም አይነት ሚስጥራዊ የይለፍ ቃል ወይም በስልክ የሚላክ የማረጋገጫ ኮድ ለማንም አካል አለመስጠት፣ እንደዚሁም በሁሉም የመልእክት መተግበሪያዎች ላይ የሁለትዮሽ ማረጋገጫ በአስቸኳይ ተግባራዊ ማድረግ ተገቢ እንደሆነም ጠቁሟል። አስተዳደሩ ወንጀለኞችን በሕግ ተጠያቂ ለማድረግ ከጸጥታና ከፍትህ አካላት ጋር እየሰራ መሆኑን ጠቅሶ ማህበረሰቡ ማንኛውም የጥቃት ሙከራ ሲያጋጥመው በነጻ የስልክ መስመር 933 ላይ በመደወል ጥቆማ እንዲሰጥም ጠይቋል። ቀጥለናል አድማጮቻችን። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች ነው የምናልፈው። በ2050 የአየር ንብረት ለውጥ በአፍሪካ የ500 ሺህ ዜጎች ህይወት በወባ በሽታ እንዲጠፋ ሊያደርግ ይችላል ተብሏል። የአየር ንብረት ለውጥ በቀጣይ 25 ዓመታት በአፍሪካ በወባ ምክንያት ግማሽ ሚሊየን ሞትን ሊያስከትል እንደሚችል ነው አዲስ ጥናት ያመላከተው። ኔቸር መጽሔት ላይ ለህትመት የበቃው ይኸው ጥናት እንዳመላከተው ከባድ የአየር ሁኔታ፣ የሙቀት መጨመርና የዝናብ መጠን መቀየር በአፍሪካ ተጨማሪ 123 ሚሊየን የወባ በሽታ ተጠቂዎች እንዲኖሩ ሊያደርግ ይችላል። ለዚህ አስከፊ የሞት አደጋ መጨመርም 93 በመቶ ምክንያት የሚሆነው የአየር ንብረት መዛባቱ በሚፈጥረው እንደ ጎርፍ ያሉ ድንገተኛ አደጋዎች የጤና ስርዓቱን በማወካቸው ነው ተብሏል። እነዚህ የተፈጥሮ አደጋዎች
የሕክምና አገልግሎቶችን ከማስተጓጎላቸውም በላይ ለመኖሪያ ቤቶች ውድመትና ለበሽታው መስፋፋት ዋነኛ መንስኤ ይሆናሉ ተብሏል። የተቀረው የበሽታው መጨመር ደግሞ የሙቀት መጠን መጨመር የወባ ትንኝ መራቢያ ቦታዎችን ስለሚቀያይራቸው የሚከሰት መሆኑን ተመራማሪዎቹ ገልጸዋል። በመጨረሻም ጥናቱ እንደሚያሳስበው ከሆነ እስከ አሁን የነበሩ ግምገማዎች የአየር ንብረት ለውጥ በጤና ተቋማት ላይ የሚያደርሰውን ጫና ችላ በማለታቸው ሀገሮች የጤናና የወባ መከላከያ ስርዓቶቻቸውን ለማንኛውም አይነት የተፈጥሮ አደጋ የማይበገሩ አድርገው ሊገነቡ ይገባል ሲል መክሯል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን አስጠንቅቀዋል። ፕሬዝዳንት ትራምፕ የአሜሪካ ጦር በባህረ ሰላጤው ላይ ልምምድ ከማድረጉ ጋር ተያይዞ ኢራን በተለይ የኒውክሌር ስምምነቱን ለማድረግ ጊዜው እያለቀባት መሆኑ ያሳስበኛል ሲሉ ነው ያስጠነቀቁት። ፕሬዝዳንቱ ግዙፍ የጦር መርከብ ወደ ኢራን በፍጥነት እየተንቀሳቀሰ መሆኑን በመጥቀስም ኢራን ከፍተኛ ጥንቃቄ ማድረግ ይኖርባታልም ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ኢራን ለሚደርስባት ማንኛውም አይነት ጥቃት ምላሽ ለመስጠት ዝግጁ ናት ሲሉ ተናግረዋል። ኢራን የኒውክሌር ፕሮግራሟን ሙሉ ለሙሉ ሰላማዊ ነው ያሉት አባስ አሜሪካና አጋሮቿ ለሚያደርጉት ሁሉ ምላሾቻችን ፈጣን ነው ሲሉ መናገራቸውን ቢቢሲ ዘግቧል። አብራችሁን ስላላችሁ እናመሰግናለን። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ራይድ ትራንስፖርት አንዱ ነው። ከውጭ ሀገር ቤተሰብና ወዳጅ ዘመድን ለመቀበል እንደ ወትሮ መቸገር ቀረ እያለን ነው። ራይድ ያሉበት ሆኖ ይቀበላቸዋል፣ ደግሞ የሚያሰቡበት ቦታ ያደርሳቸዋል። ራይድ ትራንስፖርት አጋራችን ስለሆነ እናመሰግናለን። ሌላኛው አጋራችን ማን እንደ እናት የሚላችሁ እናት ባንክ ነው። በሁሉም የኢትዮጵያ አካባቢዎች ቅርንጫፉን እያሰፋ ተጠቃሚዎችን አገልግሎቱን በቀላሉ እንዲያገኙ እያደረገ ነው የሚገኘው። እናት ምላ ወይም ዩኒካሽ የተሰኘ የክፍያ ስርዓትን በመዘርጋትም የትምህርት ቤት ክፍያን በቀላሉ ማከናወን ይቻላል። የጉዞና የመጽሐፍ ግዢ ክፍያንም በዚሁ በእናት ምላ መፈጸም ያስችላል። እናት ባንክ የዚህ ሳር አጋራችን ሆኖ አብሮ እየሰራ ይገኛል። አድማጮቻችን የትርታ ቁርስ መሰናዶን ትርታ 97.6 ኤፍኤም ላይ እየሰማችሁ ነው የምትገኙት። የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። በኢትዮጵያ የኢንሹራንስ አገልግሎት ዘርፍ ረጅም እድሜ ቢያስቆጥርም ማህበረሰቡ አገልግሎትን የመጠቀም ባህሉ አሁንም ዝቅተኛ መሆኑን ነው ባለሙያዎች የሚናገሩት። በተለይም ደግሞ የግል ድርጅቶች ለሰራተኞቻቸው የሚገቡት የዋስትና ሽፋን አነስተኛ መሆኑ አሳሳቢ መሆኑን ነው የነገሩን። የኢንሹራንስ ባለሙያው ይርጋሻዋ ስለሺ ለትርታ እንደገለጹት በከተማ አካባቢ የተወሰነ የግንዛቤ መሻሻል ቢታይም አሁንም ድረስ የኢንሹራንስን ጥቅም ተረድቶ የመጠቀም ልምድ ግን ገና ነው። በተለይ ድርጅቶች ሕጉ ካላስገደዳቸው በስተቀር ለሰራተኞቻቸው የህይወትና የአደጋ መድህን ዋስትና ሲገቡ አይታዩም ብለዋል። የመድህን ዋስትና ከግል ጤና ጀምሮ ለቤተሰብ ለንብረትና ለድርጅት ሰራተኞች ከአደጋ በፊት የሚገባ ዋስትና መሆኑን ጠቅሰው ይህም ከቀላል የአካል ጉዳት እስከ ሞትና የንብረት ውድመት ስለሚያደርሱ አደጋዎች ተገቢውን የካሳ ክፍያ በማስገኘት ረገድ ከፍተኛ ሚና እንዳለው ባለሙያው አስታውቀዋል። ሌላኛዋ ባለሙያ ሀና መለሰ በበኩላቸው በተለይ በግንባታ ዘርፍ ላይ የተሰማሩ ሰራተኞች ለከፍተኛ አደጋ የተጋለጡ መሆናቸውን ጠቁመዋል። በመሆኑም የኮንስትራክሽን ድርጅቶች ለሰራተኞቻቸው ደህንነት ቆም ብለው እንዲያስቡና የኢንሹራንስ ዋስትና እንዲገቡ ጥሪያቸውን አስተላልፈዋል። ባለሙያዎቹ በአጠቃላይ በማህበረሰቡና በድርጅቶች ባለቤቶች ዘንድ ያለውን የግንዛቤ ክፍተት ለመሙላትና የኢንሹራንስ ባህልን ለማሳደግ የተለያዩ የግንዛቤ ማስጨበጫ ስራዎች እየሰሩ እንደሚገኙም አስታውቀዋል ስትል ባልደረባችን በፍቅር ግዛቸው ዘግባለች። አድማጮቻችን ዜናዎቻችን ይቀጥላሉ። በቀን እስከ 100,000 ሜትር ኪዩብ ውሃ የማቅረብ አቅም ያለው የጭቋላ የውሃ ፕሮጀክት ግንባታ በጥሩ ሁኔታ ላይ እንደሚገኝ የአዲስ አበባ ውሃና ፍሳሽ ባለስልጣን አስታውቋል። በሌላ በኩል የገርቢ ንጹህ የመጠጥ ውሃ ፕሮጀክት ግንባታ በሚቀጥሉት 3 ወራት ውስጥ ይጀመራል ተብሏል። የአዲስ አበባ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ ለኢዜአ እንደገለጹት በመዲናዋ ለሚገኙ ነዋሪዎች የውሃ አቅርቦትን ለማሳደግ ታስቦ እየተገነባ ያለው የጭቋላ ፕሮጀክት አፈጻጸም ተስፋ ሰጪ ደረጃ ላይ ይገኛል ብለዋል። በፕሮጀክቱ የተካተቱ 22 የውሃ ጉድጓድ ቁፋሮዎች ሙሉ በሙሉ መጠናቀቃቸውን የጠቀሱት ዋና ስራ አስኪያጁ በአሁኑ ወቅትም
የሲቪልና ኤሌክትሮሜካኒካል ስራዎች በተሳለጠ መልኩ የተከናወኑ ናቸው ብለዋል። ፕሮጀክቱ በተያዘው በጀት ዓመት በከፊል በ2019 በጀት ዓመት ደግሞ ሙሉ በሙሉ ተጠናቆ አገልግሎት መስጠት እንደሚጀምር ይጠበቃል። ይህ ግዙፍ ፕሮጀክት ሲጠናቀቅ በተለይ በምዕራብ አዲስ አበባ የሚገኙትን ጀሞ፣ ቤተል፣ ሳር ቤትና አቃቂ አካባቢ ነዋሪዎች የውሃ ጥም የሚቆርጥ ይሆናል ተብሏል። በሌላ በኩል በቀን 73000 ሜትር ኪዩብ ውሃ የማመንጨት አቅም ይኖረዋል ተብሎ የሚጠበቀው የገርቢ የመጠጥ ውሃ ፕሮጀክት የቅድመ ዝግጅት ስራው መጠናቀቁ ነው የተነገረው። ፕሮጀክቱ በቀጣዮቹ 3 ወራት ውስጥም ወደ ግንባታ ምዕራፍ እንደሚሸጋገር ኢንጂነር ዘሪሁን ጠቁመዋል። የከተማ አስተዳደሩ የውሃ አቅርቦትና ፍላጎትን ለማጣጣም ከፍተኛ በጀት መድቦ እየሰራ መሆኑን የገለጹት ዋና ስራ አስኪያጁ ሌሎች ፕሮጀክቶችም ተጠንተው የተቀመጡ ትልልቅ ፕሮጀክቶችን ለማስፈጸም የገንዘብ አቅምን ለማዳበርና ለማፈላለግ ስራዎች እየተከናወኑ መሆናቸውንም ተናግረዋል። ቀጥለናል አድማጮቻችን። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች ስናልፍ ሱዳንን እናገኛለን። በሱዳን ኮርዶፋን ግዛት የተከሰተው ግጭት ከ88,000 በላይ ዜጎች እንዲፈናቀሉ ማድረጉ ተገልጧል። በግዛቱ ተጨማሪ ሰብአዊ ቀውስ እንደሚኖርም የረድኤት ድርጅቶች ተናግረዋል። ባለፈው ዓመት ብቻ በኮርዶፋን የከተማዋ ግማሽ ነዋሪዎች መሰደዳቸውም የተነገረው አሁን ያሉትም የምግብና የመድኃኒት እጥረት እንደገጠማቸው ነው ዘገባዎች ያመላክቱት። የዓለም አቀፉ የስደተኞች ድርጅት ግምቱን እንደሚያሳየው ከሆነ ከጥቅምት 2018 እስከ ጥር አጋማሽ ባለው ጊዜ ውስጥ በኮርዶፋን ክልል ብቻ 88,000 በላይ ዜጎች ተፈናቅለዋል። በጎረቤት ዳርፉር ክልልም ሁኔታው በተመሳሳይ አስከፊ ደረጃ ላይ እንደሚገኝም አፍሪካ ኒውስ ዘግበዋል። በመጨረሻም አድማጮቻችን የባህር ማዶ ዜናችንን ስንመለከት በሩሲያ ዩክሬን ጦርነት የተመዘገበውን አስከፊ የሰብአዊ ቀውስን የተመለከተ መረጃ እናገኛለን። በሩሲያ ዩክሬን ጦርነት ከ1.2 ሚሊዮን ዜጎች በላይ ሩሲያ ወታደሮቿን ማጣቷን ተነግሯል። ዓለም አቀፉ ጥናት ያመለከተው መረጃ ላይ እንደተገለጸው ከሆነ የሩሲያ ወታደሮቹ ጦርነት ከተቀሰቀሰበት ዕለት ጀምሮ ሕይወታቸው ያለፉ ናቸው ተብሏል። ከዚህ ባሻገርም የጠፉ እንደዚሁም የቆሰሉ ወታደሮችም መኖራቸው ነው የተገለጸው። በሪፖርቱ መሰረት ይህ የወታደሮች ሞት ብዛት ከሁለተኛው የዓለም ጦርነት በኋላ የተመዘገበ ከፍተኛ ቁጥር መሆኑም ነው የተመላከተው። በመሆኑም ከ1.2 ሚሊዮን በላይ ወታደሮች የሩሲያ ዩክሬን ጦርነት ሰለባ መሆናቸው ተነግሯል። በ2022 የጀመረው የሩሲያ ዩክሬን ጦርነት ሩሲያ 12 በመቶ የዩክሬን ግዛቶችን መቆጣጠሯን ይኸው ጥናት አመላክቷል።